ልጀምር? ጀምረው። በጣም ጥሩ። እሺ በድጋሚ ሰላማችሁ ይብዛ እዚህ ውስጥ ያላችሁ ቤተሰቦች ሁላችሁ። ስለ ኢየሱስ ክርስቶስ ምልጃ ነው ርዕሳችን። የኢየሱስ ክርስቶስ ምልጃ ወይም ኢየሱስ ይማልዳል ስንል ምን ማለታችን ነው? መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ያስተምራል የሚለውን ሐሳብ በጣም በጥቂቱ አድርጌ ለማሳየት ልሞክር። የመጀመሪያው ነገር እንግዲህ ስለ ኢየሱስ ክርስቶስ ምልጃ ስናወራ በሁለት መንገድ አድርገን ነው የምንናገረው፣ መጽሐፍ ቅዱስ በዛ መንገድ ስለሚገልጽ። የዮሐንስ ወንጌል ምዕራፍ 17 ጀምሮ ስናነብ ጌታችን ኢየሱስ ክርስቶስ ያደረገው ጸሎት አለ፣ የጸለየው ጸሎት አለ። ያ ጸሎት ለማን የጸለየው ስንል ለአማኞች ጸልየዋል ማለት ነው። ያ የጸለየው ጸሎት እስከ መጨረሻው ድረስ እሱ ከሞተ ከተነሳም በኋላ የሚጠብቀን ጸሎት ነው ብለን እናምናለን። መጽሐፍ ቅዱስም እንደዛ ስለሚያስተምር ማለት ነው። ስለዚህ ኢየሱስ ክርስቶስ ምን ብሎ ተናግሯል? ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም ብሏል። በእኔ ስለሚያምኑ ጭምር እንጂ ስለነዚህ ብቻ አልለምንም። እነዚህ ብቻ የተባሉት ናቸው ሐዋርያቶቹ ናቸው፣ ደቀ መዛሙርቱ በወቅቱ ላይ የነበሩት። ስለነዚህ ብቻ ግን አልለምንም በእኔም ስለሚያምኑት ነው እንጂ በማለት አባቱን ማልዷል ማለት ነው። አልለምንም አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነሱ ደግሞ በእኛ የሆኑ ዘንድ እለምንሃለሁ በማለት ተናግሯል። ስለዚህ የኢየሱስ ክርስቶስ ምልጃ ስንል አንዱ ፌዝ ይህን ይመስላል ማለት ነው። በምድር ላይ ያለ ስለ አማኞች በእርሱ ስለሚያምኑት ሁሉ ምልጃን አቅርቧል ኢየሱስ ክርስቶስ። ስለዚህ ያን ያቀረበው ምልጃ ዛሬም ለኛ ህይወት ይሰራል ማለት ነው። የመጀመሪያው ነገር እሱ ነው። ሌላው ከሞት ከተነሳ በኋላ ኢየሱስ ክርስቶስ ምንድነው የሚያደርገው ስንል በደንብ ግልጽ በሆነ መንገድ ሮሜ ምዕራፍ 8 ቁጥር 34 ላይ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ መቼ ስንል አሁን በእግዚአብሔር ቀኝ ያለው ነው የሚለን፣ ታይሚንጉን ይነግረናል። ምንድነው የሚያደርገው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይለናል። ስለዚህ ኢየሱስ ክርስቶስ ይማልዳል ስንል እነዚህን ሁለት ጥቅሶችን ዋቢ አድርገን ነው ይማልዳል የምንለው። የሚማልደው ግን እንዴት እያደረገ ነው? እየወደቀ እየተነሳ የሚል የተሳሳተ አመለካከት አለ። እንደዛ ብለን አናምንም፣ ወይም እንደዛ ብዬ አላምንም። የኢየሱስ ክርስቶስ ምልጃ የምንለው ዕብራውያን ላይ እንደሚናገረው ስለኛ የመታየት አገልግሎትን አሁን ይሰጣል ኢየሱስ ክርስቶስ። ምክንያቱም እሱ ምን ስለሆነ? ሊቀ ካህናችን ስለሆነ ስለኛ አሁን በሰማይ የሚታየልን እሱ ነው። በሰማይ ምንድነው? አገልጋይ ነው። ዕብራውያን ምዕራፍ 8 ቁጥር 1 ላይ ሞልቷል ደቂቃ እንደሚናገረው ማለት ነው። እሺ ደቂቃ አለቀ። እሺ 3 ደቂቃ ነው አሁን የምንሰጣችሁ። ልደትዬ ያስገባው ሰዓት እንድትይዝልኝ ነው። አንተ ማኔጅ ማድረግ ስለምትችል ልደትዬ ሰዓት ይዘህ ማኔጅ ታደርግልኝ ነው። አኬ እሺ በቃ ከዚህ በኋላ ልደትዬ አንተ ማኔጅ አድርገው። አኬም 3 ደቂቃ አለ። አኬ ቀጥል ወንድማች። ከ55 ብሏል። ጀምራን ከ55 አለ 3 ደቂቃ አለ። አኬ ቀጥል። አይ ቲንክ አክሊል ስልክ ገብቶበታል ይመስለኛል። ገብቶበታል። ሲመለስ ደቂቃውን ከቆመበት ቦታ ይጀምራል። ስላልጀመረም እንደ አዲስ እንይዝለታለን። ኦኬ ሌሎቻችሁ ግን እዚህ ውስጥ ያላችሁ ምናልባት ኮፒ ሊንክ እና ታብ ማድረጋችሁን አትርሱ። ላይቭ ስትሪሙ እንዲቀጥል እንዳይቆራረጥ። ጋይስ ይሰማል። አኬ አሁን የመጣኸው ይሰማል። ከ56 ጀምሮ ይዝልሃለሁ ደቂቃ። አንዴ ወርጄ ልግባ መሰለኝ። ኦኬ ትችላለህ። እሺ ሪኩዌስት ላክልኝ እንድታይ። ሜሎሲ ገና ከእንቅልፍ መነሳት ነው? ፊት ያስታውቃል። አዎ ገና መነሳቴ ነው። ኦኬ ደም ባልታጠብ ቀጥታ ነው የገባሁት። አሪፍ። አይ መልካም። እና ባልነቃ መንፈስ ነው በጠዋት ድምጽ ልረብሸን ነው ጆሮአችን። አይኑ ራሱ ገና ያው ስጋ ደካማ ነው፣ መንፈስ ግን ብርቱ ስለሆነ መንፈስ የነካው ችግር የለም።
መልካም እሺ አኬ እንኳን ሰላም መጣ ቀጥሉ ደቂቃ ምናልባት ስለሄደ ከ57 ሊያዝለት አይደል ሜሎስ ወጥቶ የገባበት ስላለ 57 ጀምራውን ክሎክ እንትን ይኸውልህ ስቶፕ ዋች ምናምን የሚባል ነገር አለ አቺ በሰከንድ የምቆጥረው እንደዛ ብታረጋ ታሪፍ ነው 3 ደቂቃ በጣም ትንሽ ስለሆነ እንዳይሸራረፍም ማለት ነው ኤኒዌይስ ሰዓትን ያዝና ሊል ቀጠለኝ ከጌታ ልጀምር ኦኬ ድምጽ ይሰማል በደንብ ይሰማል ከጌታችን ኢየሱስ ጋር በተያያዘ እንግዲህ ክርስቶስ ኢየሱስ አሁን ላይ ይማልዳል አይማልድም የሚል ነው ዋናው ጥያቄ ሊሆን የሚችለው በመድር ላይ ያለ ክርስቶስ ኢየሱስ መጸለዩን መማለዱን ይሄ በጣም ግልጽ የሆነ ነገር ስለሆነ ጌታችን ኢየሱስ አሁን ቀደም ወንድማችን ሜሎስም ሲያነሳ እንደነበረው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ታላቅ የሆነ ጸሎት አለ ይህ እንዳለ ሆኖ በመስቀል ላይ ብቻ አይደለም በተለያዩ አጋጣሚዎች ላይ ጌታችን ኢየሱስ ጸልዮአል ኢቭን በመስቀል ላይ ሆኖ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይም ተመልክተናል ጌታ ጸሎትን አቅርቧል ምልጃን አቅርቧል ግን የክርስቶስ ኢየሱስ ጸሎት ምልጃ አክሊል እንደሚጸልየው ያለ ጸሎትን አይደለም ነው የእርሱ ይለያል ከኔ ጋር ተመሳሳይ ከሆነ ዘን ከኔ በምንድነው የሚበልጠው ያስብላል ቅዱስ ዮሐንስ አፈወርቅ የሚባል አንድ ታላቅ የክርስቲያን ሊቅ አለ ዮሐንስ ወንጌል ምዕራፍ 11 በተረጎመበት ሆሚሊው ላይ ስለ አልዓዛር ሲናገር እንግዲህ ጌታችን ኢየሱስ አልዓዛርን ከሙታን ሊያስነሳው ሲል አባቱ ይሄንን ግን አንተ ምንድነው በዙሪያዬ ስላሉ ሰዎች በእኔ ያምኑ ዘንድ ይሄንን ተናገርኩ አይነት ነገርን ተናግሮ ነበርና እሱን ሲያብራራ ምን ይላል ክርስቶስ ኢየሱስ ጸልዮ መልስ ይጠብቃሉ መልስ የሚጠብቅ ከሆነ ዘን ከሐዋርያት በምን ተሻለ በምን በለጠ ሐዋርያት ራሳቸው እኮ አንዳንድ ጊዜ ይላል ምንም ሳይጸልዩ ተአምራትን ስሙን ብቻ በመጥራት በኢየሱስ ስም ብለው ተአምርን ያደርጋሉ ስሙ የዚህን ያህል ፓወር ካለው ጸልዮ እንዴት ምላሽን ይጠብቃል ይላል የሱ ጸሎቱ መልጃው ልክ እንደ አንድ ግለሰብ እንደ አንድ ሰው ብቻ እንደሆነ አካል እናየው አይገባም ክርስቶስ ሰው ብቻ አይደለም ሜርሊ ሰው ሳይሆን አምላክም ሰውም የሆነ ጌታ ነው ኦኬ ይሄንን በዚህ ደረጃ እንዲካየን ክርስቶስ አሁን ላይ ይማልዳሉ ይካልን አይማልድም ኦኬ ሜሎስ አሁን ላይ በነገራችን ላይ ምድር ላይ ያለ ከጸለዩ ጸሎት ጋር በተያያዘ አንድ ያነሳው ጸሎት አለና እሱን ማንስቹ ልደፍ ዮሐንስ ወንጌል ምዕራፍ 17ን በመጥቀስ ሁሉም አንድ የሆኑ ዘንድ ብሎ እኮ ጸልዮአል የሚል ነገርን አስቀመጠ ይህ ጸሎት የተጸለየው ባይዘው ለፕሮቴስታንቱ አይጠቅምም ለአማኞች ብቻ ነው የሚሆነው ለአማኞች ለክርስቲያኖች ማለት ነው ለፕሮቴስታንቱ ለምን ነው የማይሆነው ካልን በፕሮቴስታንቱ ዓለም ይህ የጌታ ጸሎት ራሱ ተፈጻሚነት የለውም ሁሉም ስለተበታተነ አንድ መንጋ አይደለም ፕሮቴስታንቲዝም ሜሎስ ሌላ ይላል የሆነ ሰው ሌላ ይላል የክርስቶስ ጸሎቱ በእነርሱ ላይ አፕላይ አያደርግም ገና ከጅምሩ ለአማኞች ብቻ ነው ለክርስቲያኖች ብቻ ነው ይህ ትክክል ነው እኔም በዚህ አምናለሁ ሲቀጥል ግን ክርስቶስ ሞቶ ከተነሳ በኋላ ይማልዳል በፍጹም ይማልዳል ብሎ ወንድማችን ያነሳው ጥቅስ የትኛው ነው ሮሜ 8:34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል አዎ የሚማልደው የሚለው ግን ሊትራሊ ትርጉሙ መለመንን የሚያሳይ እንጂ መታየትን የሚያሳይ አይደለም መታየት ማለት ምልጃ ማለት ነው የሚል አንድም ቦታ የለም ኦኬ እዛ ላይ የሚለው ቀጥታ የሚማልደው ስለሆነ ሮሜ 8:34 ላይ ሜሎስ ቃሉ ሊትራሊ አይወስድም ማለት ነው አይቀበለውም ቀጥታ ቃሉን የሚማልደው የሚለውን ቃሉ ሊትራሊ ትርጓሜው የሚማልደው ማለት የሚለምነው ስለሆነ ቀጥታ ቃሉን እንደማይወስድ አይቻለው ሮሜ 8:34 ላይ ያለውን ሐሳብ ግን አንስተን የምንመለከት ይሆናል ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 16 ላይ እንደተናገረው ከዚህ በኋላ አይለምንም ነው ኦኬ ልመና በክርስቶስ ዘንድ አሁን የለም ሁሉን ነገር ጨርሶታል የኃጢአት ስርየትን ጌታችን ኢየሱስ ሁሉን ነገር ፈጽሞታል ካሁን በኋላ ስለምንም ጉዳይ ሊለምን አይችልም ነው በአባቱ ቀኝ ተቀምጧል ጨርሻለሁ ደቂቃዬን መሰለኝ ልደት ስለወጣ ነው እዚህ ጋር አያየው ነው እሺ መልካም ኦኬ ልደት የለም እንዴ አይሰማም ልደት ወጥቷል መሰለኝ አይገስ 5 ደቂቃውን ልላቸውና በጣም ጥብብ ባለችባችሁ 3 ደቂቃ መሰለኝ አይደለ ባኬም ማሜሎ አለውኝ ፈለገ አለው ኦኬ እሺ ሰዓት በደንብ ይያዝ አክሊል ጨረሰ ሰዓት በደንብ ይያዝ 3 ደቂቃ ስላለቀ ማለት ነው ኦኬ ሜሎስዬ ደሞ ተዳለና ይረዳና ደቂቃ ነበረው አክሊል ቅድም የተሸራረፈ ደቂቃ ነበረው አክሊል ቅድምና ምናልባት እሱ መጠቀም ካለበት ምክንያቱም እሺ አሁን 5 ደቂቃ አንድ ደቂቃ ይሰጠው አይ ለመጀመሪያው ሐሳቡ ለራሱ አንድ ደቂቃ ይጨመርለት እንዲጠቀልል ምክንያቱም ቅድም የተሸራረፈ ደቂቃዎች ነበሩ ችግር የለም አሁን ቀጣይ ላይ 5 ደቂቃ ስለሚደረግ ያኔ በደንብ እናነሳዋለን በቂ ነው
በቃ እሺ፣ እንደዛ ከሆነ ሜሎስ መቀጠል ትችላለህ አንተ ባለ 5 ደቂቃ። ጥያቄና መልስ ላይ ምን ደርሰው የትኛው ሰዓት ነው? ክሮስ ኤግዛሚኔሽን ይኖረናል ብዬ ተስፋ አደርጋለሁ። ጥያቄና መልስ አሁን ሪባትል ሴሽን ነው የሚሆነው ማለት ነው። ሪባትል ነው። ኦኬ፣ እንደዛ ከሆነ ሜሎስ ቀጥል። እሺ፣ ስለዚህ አሁን ወደ ተነሳው ሐሳብ ሪፍሌክት አደርጋለሁ ማለት ነው። እሺ፣ አመሰግናለሁ በድጋሚ። ሁለት ሐሳቦች ተነስተዋል። የመጀመሪያው እኛ እንደምንጸልየው አይነት ጸሎት አይደለም የጸለየው፣ እኛ እንደሚሰማን አይደለም የተሰማ ማለት ራሱ ጸልየው ራሱ ነው የሚሰማው የሚል ሐሳብ ነው ያነሳው። ይሄ ደግሞ ፈጽሞ ስህተት ነው። የኢየሱስ ክርስቶስን ሰው መሆኑን የሚክድ ሐሳብ ነው ብዬ አምናለሁ። ኢየሱስ ክርስቶስ ፍጹም ሰው እስከሆነ ድረስ ያደረገው ነገር የታይታ ወይም ደግሞ የሆነ ድራማ አይደለም፣ እውነት ነው። ኢየሱስ ሰው ነው ስንል እውነተኛ ሰው ነው። ስለዚህ እውነተኛ ሰው ከሆነ እንደ እውነተኛ ሰው ነው የተራበው፣ እንደ እውነተኛ ሰው ነው የተጠማው። የጸለየውም ጸሎት እንደ እውነተኛ ሰው ነው የጸለየው። ኢየሱስ ክርስቶስ አብዛኛው ጊዜ ይጸልይ ነበር። ወደ አባቱ ነበር ይጸልይ ነበር እንጂ እንደኛ አይነት ጸሎት አይደለም የሚለው ሐሳብ ውድቅ ነው። እንደኛ አይነት ጸሎት ያልሆነው ሜቢ የኢየሱስ ክርስቶስ ጸሎት ኃጢአት የሌለበት ጸሎት ነው፣ ወይም ደግሞ የደካማ ጸሎት አይደለም። በሱ ላይ ልስማማ እችላለሁ። ከዛ ውጪ ግን እሱ ይጸልያል አባቱ አይደለም የሚሰማው የሚለው ሐሳብ ፈጽሞ ልክ አይደለም። ለዚህ ማረጋገጫ ምንድነው ከተባለ ዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ ያለው ቃል በጣም ዘጊ ነው ብዬ አስባለሁ። ዕብራውያን ምዕራፍ 8 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድን ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እርሱ የተባለው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ነው የሚለው። ተሰማለት፣ ሰሚ አለ ማለት ነው። የሰማው አካል አለ፣ ተሰማለት ይላል። እንግሊዘኛው ምንድነው የሚለው? unto him that was able to save him from death and was heard ነው የሚለው። ተሰምቶለታል። heard የሚለው ወይም hear የሚለው ምንድነው ቃሉ ስንል to listen to የሚል ትርጓሜ ያለው እዛው ላይ ማየት ይችላልላችሁ። ስትሮንግ ዲክሽነሪ G 1522 አድርጋችሁ ብታዩት to listen to ይላል። ስለዚህ ሰምቶታል። የሰሚ አካል አለው። ዝም ብሎ አይደለም የጮኸው። የጸለየው ሰሚ አካል አለው። ማነው የሰሚው? አባቱ ነው። ምክንያቱም አባት ሆይ እያለ ስለሚጸልይ ኢየሱስ ክርስቶስ ማለት ነው። እና እንደኛ አይነት ጸሎት አይደለም ወይም ደግሞ የሚሰማው አይደለም የሚለው ሐሳብ ውድቅ ይሆናል ማለት ነው። መጽሐፍ ቅዱስ እንደዚህ አያስተምረንም። ሰሚ አካል አለ። ኢየሱስ ክርስቶስ ደግሞ ምን አድርጓል? ለሚሰማው አካል ጸልዮለታል። ስለዚህ ተሰምቶለታል ይለናል። እሱ ተሰምቶለታል እያለ መጽሐፍ አይ ማለት እኛ አንችልም ብዬ አስባለሁ። ሌላው ነገር እንግዲህ ስለ ምልጃ ሳነሳ ሮሜ 8:34 ጠቅሻለሁ። ሮሜ 8:34 የኔ ትርጉም ብቻ አይደለም። የቀደሙም አባቶች በዚህ አይነት መንገድ ነው የሚተረጉሙት። ስለ ምልጃው የሚናገሩት በዚህ አይነት መንገድ ነው። ለምሳሌ ቅድም እሱ ዮሐንስ አፈወርቅን ጠቅሷልና እኔም ዮሐንስ አፈወርቅን ልጥቀስ። ዮሐንስ አፈወርቅ ምን ይላል በዚህ ጉዳይ ላይ ሲባል ፋዘር ታድሮስ ያዕቆብ ማላቲ ሮሜን በጻፉት ኮሜንታሪያቸው ላይ ሮሜ 8:34ን እንደዚህ ብሎ ተርጉሞታል። He does not abandon shepherding us and he continues to intercede for us ይላል። He continues to intercede for us ምን ማለት ነው? ስለኛ ማማለድን ይቀጥላል። ኢየሱስ ክርስቶስ for us and he holds on to the same love for us ያም ፍቅር እስካሁን ድረስ ጠብቆ ይቀጥላል። እንዴት? በፊት ምልጃን አቀረበ ስንል ምንድነው የሚያሳየው? ፍቅሩን ነው የሚያሳየው። ፍቅሩ እንዴት ነው የሚገለጠው? ነው በምልጃን የተገለጠው። ይሄን ነው የሚናገሩት። he does not abandon shepherding us እኛን እንደ እረኛ እኛን መንከባከብ አያቆምም። እንዴት ነው የማያቆመው? ምን በማድረግ ነው የማያቆመው ስንል he continues በደም ስሙኝ he continues to intercede for us። intercede ምን ማለት ነው? ማማለድ ማለት ነው። ኢንተርሲድ ማለት ማማለድ ማለት ነው። he continues የሚቀጥል ስራ ነው። ይቀጥላል። ምን በማድረግ? ኢንተርሲድ በማድረግ ኢየሱስ ክርስቶስ መቼ? አሁን በአብ ቀኝ ባለበት ሞመንት ይቀጥላል። ኢንተርሲድ በማድረግ ይቀጥላል በማለት ሮሜ ምዕራፍ 8 ቁጥር 34 ፋዘር ታድሮስ ማላቲ ገጽ 205 ላይ ጽፎታል። ቼክ ማድረግ ይቻላል። እሺ፣ ሌላው ዕብራውያን ቅድም የጠቀስኩት ሐሳብ አለ። ዕብራውያን ላይ የሚናገረው ድንቅ ነገር አለ። መታየት ምልጃን አያሳይም የሚለው ሐሳብ እንዴት ይታያል? እስቲ ዕብራውያን ምን ይለናል? ዕብራውያን ምዕራፍ 9 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን መቼ?
አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናቱን በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ይህን ነው የምናገረው። እንደ ሌሎቹ ሊቀ ካህን አይደለም። መግባቱ የመታየቱ አገልግሎት ነው። የሊቀ ክህነት አገልግሎት ነው። ሰዓት ጨርሳል። አክሊል ቀጥል። ኦኬ እሺ፣ ደቂቃ አንዴ ሊያዝ፣ ይቅርታ እዚህ ጋር ለየኔም አንዴ ማኔጅ እያደረኩኝ እንድጠቀም። እሺ አሁን መቀጠል እችላለሁ። ቅድም ካነሳሁት ሀሳብ ጋር በተያያዘ አንዲት ነገር ብዬ ሊጨርስ። ጌታችን ኢየሱስ በምድር ላይ ከኃጢአት ጋር በተያያዘ ሁሉን ነገር ፈጽሟል ነው ያልኳቸው። ኦኬ ሁሉም ነገር ተፈጸመ ብሎ ፈጸመውና በአባቱ ቀኝ ተቀመጠ። ያ የተፈጸመው ነገር ዘላለማዊ ሆኖ ይቀመጣል። ክርስቶስ ምንም ካሁን በኋላ ስለ ኃጢአት የሆነ የሚያቀርበው ነገር ምንም አይነት ነገር መታየት ምናምን የሚባል ነገር ደጋግሞ መታየት ማለት ነው። ደጋግሞ መታየት የሚባል ነገር የለም። ስለ ሁላችንም ኃጢአት አንድ ጊዜ ታይቷል። አንድ ጊዜ ስለ ሁላችን ደሙን በመስቀል ላይ አፍስሷል። እሱ ዘላለማዊ ሆኖ ይቀጥላል። አከተመ። ከዚህ ውጭ ግን አሁን ላይ ደጋግሞ ምንም የሚያደርገው ከኃጢአት ጋር በተያያዘ ደጋግሞ የሚያደርገው ነገር የለም። ማስረጃ ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በሰማያት በግርማው ቀኝ የተቀመጠው ለምንድን ነው? ኃጢአታችንን ለማስነጻት ነው አይደለም። ኃጢአታችንን በራሱ ካነጻ በኋላ ነው የሚለው። መቀመጡን ራሱ ስንመለከተው ካነጻ ከጨራረሰ በኋላ እንደሆነ እየነገረ አሁን ላይ የሚታያል ካልን ለሆድ ቁርጠት ነው ወይስ ለራስ ምታት ለፍልጠት ነው ወይስ ብለን መለስ ልበልና ወንድማችን አንዳንድ ያነሳቸው ሀሳቦች አሉ። ተወዳጆች ሎጂሺያኖች ስትሮማን ፋላሲ የሚባል ነገር ስትሮማን የሚባል ፋላሲ እንዳለ ይነግሩናል። ኦኬ ስትሮማን ፋላሲ ማለት ምን ማለት ነው? አንድ ሰው ያነሳውን የሆነ ሙግት መምታት ማፍረስ ሲያቅት ሰውየው ያላለውን እንዳላስመሰለ ለህዝቡ ታቀርብና ራስ ላቀረብከው ደግሞ መልስ ትሰጣለህ። ሜሎስ ወንድሜ አንተ ላይ ያዩት እንደዚህ አይነት ነገር ነው። ለምሳሌ እኔ እንዲያልኩኝ ጌታችን ኢየሱስ እንደማንኛውም ሰው ጸልዮ መልስን አይጠብቅም አልኩኝ። ኦኬ መልስን አይጠብቅም። ይህንን ነገር ማፍረስ ስላልቻለ ምን አደረገ? ሰሚ የለውም አለ። ኦኬ ጌታ ሲናገር አብ አይሰማም። ይሄንን ተናግሬያለሁ እኔ አልተናገርኩም። አብ አይሰማም አላልኩም፣ ግን ምላሽን አይጠብቅም ነው። እንዴት ሆኖ ነው አብ የልጁን ጸሎት ላይሰማ የሚችለው? ምላሽን ግን ጌታ አይጠብቅም ነው። ልክ እንደማን እንደ እስጢፋኖስ። ልክ ተወዳጆች ለምሳሌ እስጢፋኖስ ጸለየ። ምን ብሎ? ጌታ ሆይ ይህንን ባለማወቅ ያደርጋሉና ይቅር በላቸው አለ። ሲወገር ሲሞት እየተደበደበ በሚሞትበት ሰዓት ላይ ማለት ነው። ጌታችን ኢየሱስም በመስቀል ላይ ሆኖ እየሞተ እየተወጋ እየተሰቀለ ስለነርሱ ጸለየ። ምን ብሎ? ልክ እስጢፋኖስ እንደጸለየው አባቱ ባለማወቅ ይህንን ያደርጋሉና ይቅር በላቸው። የሁለቱም ጸሎት ተመሳሳይ ነው። ጸሎትነቱ ቃላቶቹ ተመሳሳይ ናቸው። ኦልሞስት ጌታችን የጸለየውም እስጢፋኖስም የጸለየውም ሜሎስ እያለ ያለው ጌታ ሲጸልይና እስጢፋኖስ ሲጸልይ ተመሳሳይ ነው እያለን ነው። በጣም የሚያስገርም ሁኔታ በክርስትና ውስጥ ግን የምናምነው እምነት ምንድነው? እስጢፋኖስ ሲጸልይና የማነው ጌታችን ሲጸልይ አንድ አይደለም። እስጢፋኖስ ሲጸልይ ከእርሱ የሚጠበቀው ምልጃን ማቅረብ ብቻ ይሁንና ምላሽን ከእግዚአብሔር ይጠብቃል። ጌታችን ኢየሱስ ሲጸልይ ግን እንደ እስጢፋኖስ ሰው ብቻ ሳይሆን አምላክም ስለሆነ ምላሽን አይጠብቅም ነው እንጂ አይሰማም አላልኩም። አይሰማም አለ ወዲያውኑ። ከዛ በኋላ ዕብራውያን 5:7 ተጠቀሰ። ተሰማለት የሚል ጥቅስን አመጣ። ግን እኔ አይሰማለትም ኧረ አላልኩም። ስለዚህ ስትሮማን አትስራ። በተቻለ አቅም መሞገት የምትችል ከሆነ ያነሷቸውን ሀሳቦች ለማፍረስ ብትሞክር መልካም ነው። ሌላ ምን አነሳ? የድሮ አባቶች ብለህ ሮሚ 8:34 አነሳ። ሜሉስ ወንድም የድሮ አባቶች ብለህ ቅዱስ ዮሐንስ አፈወርቅን ያነሳው። ቅዱስ ዮሐንስ አፈወርቅን ስታነሳ አንተ ጋር የደረሰችው ቅንጭብጫቢ ጽሑፍ ነች። ኦኬ ታሩስ ማላቲ ብለህ ነው ቀጥታ ከራሱ ከዮሐንስ አፈወርቅም አይደለም። ታሩስ ማላቲ ብለህ የተወሰነች ነገር አምጥታል። ግን ቅዱስ ዮሐንስ አፈወርቅ ኮንፊደንሱ ካለ ማለት ነው እንግዲህ ቅዱስ ዮሐንስ አፈወርቅ እንደዛ እንዳለ ሰዓት አንድ ጊዜ ስጡንና ብዙ ጊዜ እንደዚህ እየተባለ ሲነገር ስለምሰማ ቀጥታ ሁላችሁም እዚህ ጋር ያላችሁ 2300 በላይ ሰዎች አላችሁ እያያችሁት ቅዱስ ዮሐንስ አፈወርቅ ምን እንዳለ። ኦኬ ጭራሽ ነው መማለድ አይጠበቅበትም። እንዴት አማራጅ ይሆናል እሱ እያለ የሞገተበትን ደቂቃ የምትስማማ ከሆነ ከቀጥታ ከኮምፒውተር ላይ አንዳችሁ ራስም ቢሆን አውጥታው መጽሐፉን እንደውም አንተ ራስ አውጥታው የቅዱስ ዮሐንስ አፈወርቅን መጽሐፍ የምንመለከተው ይሆናል። የስ ቅዱስ ዮሐንስ አፈወርቅ መማለዱን ይቀጥላል። ኦኬ he continues to intercede ብሎ ሲናገር ምን ለማለት ነው አለ? ፍቅሩን ለመግለጽ ነው ብሎ ነው ያስቀመጠው። ፍቅሩን ለመግለጽ ኮንደንሰንዲንግ በሆነ በተዋረደ መልኩ ይህንን ነገር የሰጠው ፍቅሩን ለመግለጽ ነው እንጂ እሱማ ለምን ሰፕሊያንት ይሆናል? ለምን አማላጅ ይሆናል ያለው። አንብበው የምታኮነ ማለት ነው መጽሐፉን የቅዱስ ዮሐንስ አፈወርቅን።
ኦኬ ግን አይ ዳውት አንብበዋል ብዬ አላስብም ካነበብኩ ይሄንን ስለማስት ማለት ነው እንደውም እዛ ላይ ምን ይጠቅሳል መሰለ ሮሜ 8:32 ይጠቅሳል 8:32 ላይ ለገዛ ልጁ ያራራለት ይላል ተቋረጠ እንዴ አልተቋረጠም ለገዛ ልጁ ያራራለት ይላል ለገዛ ልጁ አልተቋረጠም ያራራለት የሚለውን ቃልም እንዲሁ ፍቅሩን ለመግለጽ የገባ ነው እንጂ አብ በወልድ ላይ ጨካኝ ምናምን እንደዛ ብለን ልትወስደው አትችልም ይልና እሱንም ልክ እንደማስረጃ ያስቀምጣል ሶ አብ የሚያደርገውን ሁሉ ይላል ቅዱስ ዮሐንስ አፈወርቅ ነው ሲያብራራ ካነሳው አይቀር ብሮ ቅዱስ ዮሐንስ አፈወርቅ ላይ የተወሰነ ሌሰን ልሰጠው ይችላል ባይዘው አብ የሚያደርገውን ሁሉ ይላል እዚህ ሮሜ 8:32 ወልድ ደግሞ ያንን እንዲሁ የሚያደርገው ከሆነ በዚህ በትንሽ ነገር እንዴት ነው ሊማለድ የሚችለው ብሎ ይጠይቃል ባይዘው ዮሐንስ ወንጌል ምዕራፍ 11 ሲያብራራ እንደዛ ነው ያለው ሌት አስ ዘን አስክ ዘ ሄሬቲክስ ይላል መናፍቃንን እንጠይቃቸው ብሎ የሚጀምረው መናፍቃንን እንጠይቃቸው ይልና ጸልዮ መልስ የሚጠብቅ ከሆነ እንግዲያውስ ታዲያ ከሐዋርያት በምን ይበልጣል ብሎ ይጠይቃል ዕብራውያን ላይ ያለውን በቀጣይ ዙር የምመለሰው ይሆናል ሰዓት እንዳያጥርኝ አመሰግናለሁ ነገራችን ላይ ውይይቶች እዚህ ጋር ሲነሱ የሚጠቀሱት የትኛውም የአባቶች ትምህርት በግልጽ እንዲነበቡ እንጠይቃለን ስለዚህ አሁን አክሊልም የዮሐንስ አፈወርቅን ሁለታችሁም ከዮሐንስ አፈወርቅን ይጠቀሳችሁት አንተ ቪዲዮውን አዙረ የዮሐንስ አፈወርቅን እንድታሳየን እንፈልጋለን ሜሎስም አውጥተ የዮሐንስን አፈወርቅ ይማልዳል ብለህ የተናገርክበትን ለህዝቡ እንድታሳይ እንጠይቃለን በስነ ስርዓት ይሄው እንዳለ ያልክባትን ክፍል አውጥተ ማለት ነው ልደት ይቅርታ አድርግልኝ አሁን የኔ ልክ ሲዞር ማለት ነው ፍሊፕ ያደርጋል ባለፈው እንዳየውና ችግር የለውም ሜሎስ መጽሐፉ ካለው የቅዱስ ዮሐንስ አፈወርቅ የእርሱ ያነሳውንም እኔ ያነሳውንም እዛው እጁ ላይ አሳየዋለሁ እጁ ላይ ተቀምጦ ምን እንደሚል ቃል በቃል ሙሉ አነስ ያነበው ታየዋለህ እና ይቻላል እንደዛ ማድረግ በቃ ተከተል አሁን የጥያቄና መልስ ወደ ጥያቄና መልስ ሰዓቱ ከመግባታችን በፊት የቀረበውን ማስረጃ ሜሎስ አውጣና አሳየን የዮሐንስ አፈወርቅ የጃክ ከሜዳችን በፊት 5 ደቂቃ ይሰጠን ልደት ተጨማሪ አሁን እንትን አይደለም 3 ደቂቃ ምናምን ብቻ ስለሆነ ያወራነው የሐሳብ ማፍረሻ ካለው እሱ ራሱ 5 ደቂቃ እናርግና ከዛን ወደዛ እንሄዳለን አውጥተን ደግሞ እናነበዋለን ሙሉ መጽሐፉን አውጥተን ሙሉን አይደለም ኦፍኮርስ ያችን ሐሳቧን ማለት ነው ያን ክፍሏን እናያታለን በጣም ደስ ይላል እሺ 5 ደቂቃ ነው ያወራው እንደ አክሊል አንተ አሁን በቃ እሺ ወደ ሜሎስ ተመልሻለሁ ከ15 ያዘለ ከ15 መጀመር ትችላለህ ሜሎስ ያ የተጠየቀውን ነገርም ማየት እንፈልጋለን ጥያቄና ሰዓት ነው ምንድነው ግልጽ አድርጉት ተጨማሪ ሪፍሌክሽን ነው ማለት ተጨማሪ ሪፍሌክሽን ነው ተጨማሪ ሪፍሌክሽን እሺ እና ያልነውን ሰምተሃል አይደለ ሜሎስ ያልነውን ሰምተሃል የዮሐንስ አፈወርቅ ማስረጃ እንድታቀርብ ተጠይቀሃል በጌታ ፍቅር እንድታሳየን ፈልጋለን ሁላችን ያቀረብኩትን ማስረጃ ገጹንም ተናግሬያለሁ ዮሐንስ ቀጥታ ሆም ይታይ ከተባለ ደግሞ ችግር የለው መታየት ይችላል ግን እኔ ማስረጃ አላቀረብክም አይደለም አቀርቤያለሁ ማስረጃ ስለዚህ ልደት የምትናገራቸው ቃላት አላቀረብክም አይደለም አንብበው ሙሉውን ነው የተባለው ወደ ጉዳይ ግባ ልደት ወደ ጉዳይ ግባ እሺ ቀጥል ከ15 ሆኗል ቀጥል በጣም ጥሩ አሁንም ተጨማሪ እንግዲህ ማስረጃዎችን ነው ማቀርበው በዚህ ጉዳይ ላይ ምን ተብሏል ነው አሁን ምልጃ የሚለው ቃል ራሱ ምንድነው የሚለው ነገር ነው ማየት ያለብን ቀደም ያቋረጥኩትን ጥቅስ ላንብብላችሁ ዕብራውያን ላይ ያለው ዕብራውያን ምዕራፍ 9 ላይ ዕብራውያን ምዕራፍ 9 ላይ አንድ የሚናገረው ሐሳብ አለ ቀደም ያቋረጥኩበት ቦታ ልቀጥል እሺ እንደዚህ ይላል 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቷ ምሳሌ ወደምትሆን ወደ ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል ከዛ በኋላ ቁጥር 28 ላይ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል ሁለተኛ ጊዜ ያለ ኃጢአት ስለዚህ ቀደም እኔ በኃጢአት እንዳልኩ አስመስሎ አኬ የተናገረው ንግግር ራሱ ልክ አይደለም እንደዛ ብዬ እኔ ማላወራው ያለ ኃጢአት ምን ይላልላቸዋል ይታይላቸዋል ለመቼ ለሁለተኛ ጊዜ መቼ አሁን
አሁን ነው የሚታየው። ኢየሱስ ክርስቶስ ወዴት ነው ገባ የሚለን? ወደ ቅድስት ገብቷል። የገባው ምን ለማድረግ ነው? ስለኛ ይታይ ዘንድ። መቼ? አሁን። ሮሜ 8:34 ላይ ካለው ሐሳብ ጋር ይገናኛል። በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የት ነው ያለው? በእግዚአብሔር ቀኝ ነው ያለው። ምንድነው የሚያደርገው? ስለኛ የሚማልድ ነው። ከዚህ ጋር የሚሳፋ ጥቅስ ነው። ዕብራውያን ምዕራፍ 9 ላይ አሁንም በማለት ይናገራል። ምንድነው አገልግሎቱ? ስለኛ መታየት። እሱ ምንድነው? ሊቀ ካህን ነው። በቃ ሊቀ ካህን ነው። ሊቀ ካህን ስለሆነ ስለኛ አሁንም ምን ይላል? ኢየሱስ ክርስቶስ ይታያል ማለት ነው። ይታያል ማለት ነው። እሺ ዮሐንስና አፈወርቅ በኋላ ስለምመጣበት ያው እሱም ሲያነሳው በደንብ እናየዋለን። ሌላ ተጨማሪ ነገር ደግሞ ላንሳ በዚህ ጉዳይ ላይ አባቶች ምን አስተምሯል የሚሉትን ሐሳቦች ባነብ ደስ ይለኛል። በተለይም ከምልጃው ጋር በተገናኘ ቄርሎስ የተናገረውን ሐሳብ ላንብብላችሁ። አንዴ ክፍሉን ላውጣው። ቄርሎስ የተናገረውን ክፍል ላንብብላችሁ። ስለ ምልጃ ያወራውን ሐሳብ። እሺ ሃይማኖተ አበው ላይ እንደዚህ የሚል ቃል እናገኛለን። ቄርሎስ እሱ ራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። በደም ስሙን። ከኛ ያርቅ ዘንድ ምን ፍዳችንን አብን ማለደው። እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። በቃ የኔም ሐሳብ ይሄ ነው። ባህሪያችንን የነሳው ለዚህ ነው። ስለኛ አሁን ምን አብን ይማልደው ዘንድ። መቼ ነው እያለን ያለው? ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ። እንደገና ነው የሚለው። አንድ ጊዜ ምናምን እንደገና እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። እሺ አሁንም ልቀጥል። ቄርሎስ ምን ብሏል? ዛሬም ስለኛ በእግዚአብሔር ፊት ተገለጠ። ሰው ከመሆኑ በፊት በእግዚአብሔር ፊት ለምን አልተገለጠም? እርሱም በሕልውናው ያለ ድካም ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበብ ነው እንጂ። ዛሬስ ይላል። በደም ስሙኝ። ዛሬስ በምን ስራ በምን ነገር በእግዚአብሔር ፊት ተገለጠ? ዕብራውያን ምዕራፍ 9 ላይ ቅድም ያነበብኩላችሁ ስለኛ ይታይ ዘንድ በማን ፊት? በእግዚአብሔር ፊት። ዕብራውያን 9 ያለውን ቄርሎስ በደንብ አድርጎ ነው የሚናገረው። በእግዚአብሔር ፊት ተገለጠ። አምላክ ቃል እንደኛ ሰው ሆኖ በአዲስ ስራ ተገለጠ። ሰውነት ምንለው? የሰውነት ስራ ምንለው? ይሄን ነው። የሊቀ ክህነት ስራ ምንለው? ይሄን ነው። አዲስ ስራ ተገለጠ። ዓለም ሳይፈጠር ስጋን ሳይዋሃድ በመለኮቱ በአብ ዘንድ ህልው ሲሆን ዛሬ ስለኛ በእግዚአብሔር ፊት ደቂቃ ጨርሳል። አቁም ያለው ተወዳጆች፣ ወደ አክሊል ከመግባቴ በፊት የቅዱስ ዮሐንስ አፈወርቅ የተጠየቀውን ማስረጃ ማቅረብ ስላልቻለ የመጀመሪያው ማስረጃ እንደ ማስረጃ እንቀበለውም። አክሊል አንተ ልታቀርቡ ትችላለህ። አንተ ማታቀርበው ከሆነ ደግሞ እኛው ራሳችን አውጥተን እናነበዋለን። መወሰናችንም አካሄድ አስተካክሉ። አንዴ ሚውት አድርግ። ሜሎስ ሚውት አድርግ። ሚውት አላደርግም። እንደዚህ አንተ ምን ብያለሁ? ሪባትሉን እናገርና ዮሐንስን አፈወርቅ ካስፈለገ ሆሚሊውን ማየት እንችላለን ብያለሁ። እንደዛ ብያለሁ። በቃ እና ማስረጃ አላቀረብኩም። ቀጥል አክሊል። ሚውት አድርግ። በቃ ሜሎስ ሚውት አድርግ። መዝሙር ወይ ራስ ማን ነው ሜሎስ መጽሐፉን ተገልጠውና አብረን እናየዋለን። እሱ ችግር የለውም። ቀላል ነው። በጣም ቀላል ነገር ነው። አብሮ ማንበብ ስለሆነ ማለት ነው። እኔ ግን አሁን ልቀጥል። ኦኬ ስቀጥል አሁንም የተነሱ ሐሳቦች አሉ። አንደኛው ወደ ዕብራውያን ከመግባቴ በፊት ዕብራውያን ላይ ሰዓትን ያዝ አድርጌ በደንብ ማሳየት ስላለብኝ የማን ነው የቅዱስ ቄርሎስ ያነሳውን ደግሞ ቅዱስ ቄርሎስ ምን አላለን? አብን ስለኛ ማለደው። ኦኬ አብን ስለኛ ሊማልደው ባህሪያችንን ነሳ ብሎ ተናገረ አለ። እኔ ጌታችን ኢየሱስ አልማለደም አላልኩም። አሁን ላይ የመማለድን ስራ እየሰራ አይደለም ምን ያለው። ኦኬ አሁን ላይ የመማለድን ስራ
አይሰራም እንጂ አልማለደም አላልንም። ዮሐንስ ወንጌል ምዕራፍ 17 ገና ከጀመሩ ሊቀ ካህናት እንደመሆኑ የጸለየው ጸሎት እንደሆነ አስቀድሜ ተናግሬያለሁ። ስለዚህ ልክ ቅድም እንዳልኳችሁ ነው የምናነሳቸውን ሐሳብ ማፍረስ ሲከብድ ዝም ብሎ ብቻ ያልተባሉ ነገሮች ላይ ስታክ አድርጎ መቅረት ማለት ነው። ሰው ከዚህ አንጻር ልንመለከተው ይገባል። ስለዛ ልመለስና ዕብራውያን 9 ላይ እንሂድ። ሰፊውን ሰዓቴን እዛ ላይ ልውሰድ በተደጋጋሚ ስለተነሳችም። ዕብራውያን ምዕራፍ 9 ላይ እንደዚህ ይላል ጋይስ፣ ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ኦኬ፣ ወደ ሰማይ አሁን ስለኛ ይታይ ዘንድ ገባ። መቼ? አሁን ማለት መቼ ነው? በዘመን ፍጻሜ ማለት ነው። እሱን ወደ ታች ዝቅ ብዬ አሳያችኋለሁ። አሁን የምትለዋን ቃል ድጋሚ ስለሚጠቀማት ማነው ቅዱስ ጳውሎስ። ኦኬ፣ ወደ እርሷ ወደ ሰማይ ገባ ይልና በነገራችን ላይ መታየት የሚለው ምልጃ ማለት ነው የሚለውን አንድም ቦታ አላሳየም ብራዘር። ኦኬ፣ ክርስቶስ ይማልዳል ይልሃል፣ ግን የት አለ ስትለው መታየቱ ይላል። መታየቱን ማን ምልጃ አደረገ? ኦኬ፣ ምልጃ ማለት እንደውም የሰውን ፊት ሄዶ ማየት ነው። እንደ ቃሉ እንየው ከተባለ በሰው ፊት ሄዶ የሰውን ፊት ሄዶ ማየት መለመን ምልጃ ሊሆን ይችላል። መታየት ከሆነ ግን ቤዛነት ነው። ኦኬ፣ መታየት ቤዛነት ነው፣ ወኪልነት ነው። ጌታችን ኢየሱስ የሁላችንም ቤዛ ነው። ይህንን እናምናለን። ክርስቶስ ስለ ሁላችን አንድ ጊዜ ታይቷል፣ ደጋግሞም አይታይም። ባይዘው ኦኬ፣ ዝቅ ብሎ ቁጥር 28 ላይ ለሁለተኛ ጊዜ ይታይላችኋል የሚል ነገርን አስቀምጧል። አንድ ጊዜ ታይቷል፣ ሁለተኛ ጊዜ ደግሞ ይታያል፣ ሶስተኛ አራተኛ ጊዜ አይታይም የሚል ነገርን የሚያስነሳ ነገር ነው። እሱ ላይ እመጣበታለሁ። ግን ቨርስ ባይ ቨርስ ላንብብላችሁ። እንዲህ ይላል ስለ ክርስቶስ መታየት ከተናገረ በኋላ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ካለ በኋላ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ሊቀ ካህናት የሌላውን ደም ይይዛል። ኦኬ፣ ሂደቱን ላሳያችሁ። ሊቀ ካህናት የብሉይ ኪዳን ሊቀ ካህናት የእንስሳት ደም ይይዝና ወዴት ይገባል? ወደ ቅድስተ ቅዱሳን ይገባል። ኦኬ፣ ከዛን ያቀርባል ያንን ነገር። ክርስቶስስ ነው። አሁን ስለ ክርስቶስ አስቀድሞ ተናገረ። ከተናገረ በኋላ ከብሉይ ኪዳን ሊቀ ካህናት ጋር ሲያነጻጽረው ምን አለ? ራሱን ብዙ ጊዜ ሊያቀርብ ግን አልገባም አለ። አዎ ስለኛ ይታይ ዘንድ ገባ አለ። ግን የገባው ብዙ ጊዜ ራሱን ሊያቀርብ አይደለም፣ አንድ ጊዜ ብቻ ነው ራሱን የሚያቀርበው ወይም ደግሞ የሚታየው። ኦኬ፣ የሚታየው ወይም የሚያቀርበው ራሱን አንድ ጊዜ ብቻ ይሆናል። የት ነው ራሱን ያቀረበው የታየው ከተባለ ጌታችን ኢየሱስ ራሱን ያቀረበው የታየው በመስቀል ላይ ግዴታ ሰማይን ሰማይ የሚያሰኘው እግዚአብሔር አምላክ ነው። እሱ ያን ያህል እንትን አይለኝም። ባይዘው ጌታችን ኢየሱስ አሁን በአባቱ ቀኝ ሆኖ የኛን ስጋ ይዞ እንትን ማለቱ ምንድነው? እዛ መቀመጡ ከድነታችን ጋር የሚገናኝ ነገር አለው? የስ አለው። ለምን? የኛን ስጋ እዛ ይዞ መቀመጡ ለኛ ጋራንቲያችን ነው። ባይዘው ኦኬ፣ እንደዚህ ያለ ሊቀ ካህናት ከፍ ያለ ከሰማያት ከፍ ያለ እንዳለን ስለሚያሳይ ማለት ነው። መስቀሉ ማን ነው? ሰማይ የሚለው ከቤተ ክርስቲያን in the midst of the church መስቀል አለ። እዛ ላይ ጌታችን ኢየሱስ አለ። ይህንን ለማወቅ ቁጥር 23 በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ምንድነው በሰማያት ያሉት እያለ የሚናገረው? ስለ ሰማይ የሚናገረውን ቅዱስ ዮሐንስ አፈወርቅ ቸርች ይላል። ቤተክርስቲያንን የሚያመለክት እንደሆነ ይናገራል። ኦኬ፣ ራሱን ደግሞ ያቀረበው ጌታችን ኢየሱስ መስቀል ላይ እንደሆነ እናውቃለን፣ እንረዳዋለን። ዋናው ነገር ግን ይሄ አይደለም። እዚህ ጋር ላይ የት አለ የሚማልድ የሚለው? የሚማልድ የሚል ኬት አመጣ? የለም እኮ መታየት ነው። መታየት ደግሞ ምልጃ አይደለም፣ ቤዛነት ነው። ኦኬ፣ የትም ታየ ግን ምልጃ አይደለም። ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ብሎ ይናገራል። አንድ ጊዜ ብቻ ነው የሚታየው። ቀጠል ያደርግና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ከመከራው ጋር ነው የሚያገናኘው ባይዘው። አሁን ግን በዓለም ፍጻሜ አሁን መቼ? በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ራሱን ምን በማለት በመሰዋት መስዋዕት አድርጎ ማቅረቡን ነው እንዲህ ብሎ የሚናገርለት። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ለሰዎች አንድ ጊዜ ምን መሞት፣ ከሞት በኋላስ ፍርድ እንደተመደበ። ሞት አለ፣ ከዛን ፍርድ ነው ያለው። እንዲሁ ይላል ልክ አሁን እንዳነበብኩላችሁ ለሰዎች አንድ ጊዜ ሞት ከዛ በኋላ ፍርድ እንደሆነ ልክ እንደዚሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ከሞተ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ወይም ይታይላቸዋል ይላል። ይሄ ዳግም መምጣቱን የሚያሳይ ነው እንጂ ያለ ኃጢአት መታየት አይደለም። ያለ ኃጢአት ማለት ምን ማለት ነው? ለሆድ ቁርጠት ነው፣ ለራስ ምታት ነው የሚማልደው። ጨረስኩኝ። አንድ ደቂቃ አለ። ከ22 ነው የጀመርከው፣ ከ27 ያልቃል። ከ22 ነው የጀመርከው።
ከጨረስኩኝ ችግር የለም። ማንሳት ያሉብኝ ነገሮች እንዳላንስቻቸዋለሁና ምናልባት ሰመራይዝ ነው ላደርግ የምችለው በቂ ነው።